بسم الله الرحمن الرحيم بسم الله الرحمن الرحيم አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ የሙሀያት ዩቱብ ቻናል ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተስ እንዴት ናችሁ? ዛሬ ደግሞ ጁማ ነው። የጁማ ደግሞ የመግሪብ የቀረበበት ሰዓት ነው። እንግዲህ እኔ ትላንት ባየው ትንሽ አስተያየት ልስጣ ብዬ ነው። ትላንት እንዳያችሁ ባለፈው በዚህ ሰሞን አቢባ ጋር አቢባ ቤት ጋር ልጅና እናት ለማገናኘት ብዙ እየጣረች ነበር። እንደ ሀቢባ አይነት ጀግና አላህ ደግሞ ያብዛልን። በተለይ ሀቢባና ሙኒት የሚሰሩትን ስራ ማሻላ ታይቶ የማታይ ነገር ነው። እንደምታዩት ትላንት የ36,000 ብር ስልክ ለልጁ ገዝታለች። አይታችኋል? ሀቢባ ማለት ነው። እኔ የሚገርመኝ አንዳንድ ሰው ሱብሃንአላህ የሆነ ነገር ሲሰሩት ለኸይር ስራ ካሰባችሁ ባወጣችሁበት መንገድ ነው አላህ ደግሞ የሚለግሳችሁ ማለት ነው። እኔ የሚገርመኝ ነገር ብዙ ጊዜ ብዙ ሰው ገንዘብን ይዛለው ቢል ሰደቃ ባያወጣበትም የሆነ ነገር ባያረግበትም ገንዘብ ይሄዳል፣ ዱንያ ትሄዳለች። ግን የሆነ ነገር ሲሰሩበት በዛ ላይ አላህ ደግሞ ለሆነ ቦታ ሲታወጡ ለኸይር ነገር ለሆነ ቦታ ሊተካላችሁ ይችላል። ሀቂቃ ለማውራት ብዙ ሰው ደግሞ ንብረትም ገንዘብም ኖሮት ሰደቃ ወይንም ላጣ ሰው ወይንም ለተቸገረ ሰው ማይሰጣ ሰው አለ። ያ ሰው ደግሞ ዱንያ ትሰባሰባለች በማለት ይዛለው በማለት ትሸውዳለች ማለት ነው። ግን ዱንያ አትያዝም። በእውነት ከቻልን ብንሰጣበት ያ መስጣታችን ደግሞ በኋላ ለአኼራችንም ሊጠቅመን ይችላል። በዱንያም ደግሞ በሆነ ቦታ ሊለግሰን ይችላል። አንዳንድ ሰው ማሻላ ዱንያም ባይኖረው የሚሰጣም ሰው አለ። ዱንያም ቢኖረው ደግሞ አላህ ስጣ ካለው እጁን ከለቀቀው ይሰጣል። ሙኒትን ባለፈው አይታችኋል። ሰይድ ቲኬት 10,000 ድራም የቆረጠችለት በሰይድ ደግሞ ሚዲያ መጥቶ አመሰግኖታል ማለት ነው እሷን። ግን ትላንት ደግሞ ሀቢባ ጋር ማሻላ የ36,000 ብር በዛ ላይ እርጉዝ ናት፣ የልጆች እናት ናት። ገቢም ሊኖራት ይችላል። አንዳንድ ሰው ገቢ ራሱ ቢኖረው ይህንን ያክል ከመሬት ተነስቶ እኔ ይገዛለሁ ብሎ የሚልበትና የማይልበት ቦታ ይኖራል። ግን እሷ ማሻላ ታንዳበቷ ይገዛለታሉ። በዛ ላይ ደግሞ ይሄ ልጅና እናት ለማገናኘት ማሻላ የጣረች አይታችኋል ማለት ነው። አንድ ላይ ለመሆን አንድ ላይ ሆኖ ለመስራት ልጁ የሆነ ነገር ቢይዝ ሴቷ እናቷ ደግሞ ልብስ ቢትከፍት ልጁ ከጎን የሆነ ነገር ቢከፍት አንድ ላይ ሀያቷን አይቶ ተመላልሶ ከእናቷ ጋር የሚኖርበት የምነቃቀሙበት ሁኔታ እንስራላት ቢላ ማሻላ ላይ ጨምራላት። ሀቂቃ ለማውራት ይሄ በጣም ነው ደስ የምትለኝ። ለተቸገራት ትረዳለች፣ ላጣ ሰው ባለፈው በዛ ላይ አይታችኋለት። አንድ ልጅ ታሞ ለሱ ልጅ የሆነ አክል ሚሊዮን ግማሽ ምናምን ብር ነው ለገሰች መሰለኝ። ለራሱ ያመጣላት ብር ለተቸገረ ሰው ብላ ሚዲያ ላይ ወጥታ የተናገረች ነበር። እኔ በጣም ነው የምናደንቃት። ሀቂቃ ለማውራት ጎበዝ ልጅ ናት፣ ታታሪ ልጅ ናት። አላህ ይጨምርላት። ከሰው አይን ደግሞ አላህ ይሰውራት እና የአንዳንድ ሰው መልካምነት ሁላችንም ይዘን ብንወጣ ደግሞ እዚህ ምድር ላይ ላልተቸገርንም ችግርም ደግሞ በዛ ላይ ላልደረሰብንም ብዙ ሰው እንኳን ለማንኛው ሰው ይቅርና
ለዘመድ አዝማዱ ራሱ ሲቸገር ማይረዳ ሰው አለ። ገንዘቡም ንብረትም ኖሮ የነፍሲያችንን ጦኛትና የነፍሲያችንን እርጋታ አላህ ይወፍቀን ለሁላችንም ማለት ነው። ዛሬ የመጣሁበት ይሄ ነበር። እስቲ ትንሽ ልበል ብዬ ነው። በቪዲዮ ከሰራው ደግሞ ጠፍቻለሁ፣ ብዙ ቆይቻለሁ እና ቤቴን ደግሞ እየገባችሁ እስቲ ዘወር ዘወር ብላችሁ ይልኝ ማለት ነው። አላህ ደግሞ የልጆችን ሀቅ የምንባጠበትን ልጆቻችን ደግሞ አክፈን ልጅ አለው ልጅ አክፋ ልጅ የሌለው ደግሞ የልጅን ጣዕምና ጥፍጥና ሊሰጣው ልጅ ስጣው። ሀቂቃ የልጅነትን ጣዕምና የልጅነትን ጥፍጥና ልጅ ያለው ሰው ነው የሚያየው የሚረዳው። የእናትነት ሆድ ያልወለደ አያዩም ማለት ነው። እናታችሁን ማንኛችንም እናታችን የበለጠ የምንወዳት በምንድን ነው? ልጅ ሲመጣብን ነው። ለኛ ልጅ ሲሰጣን አላህ ወይንም ልጅ ሲናመጣ ነው። እናት ይህንን አክል ነው ወይ ተቸግራ ወልዳ ስንታመም ታማ ስንራብ ተሪባ ያሳደገችልን ብለን አይምራችን ደግሞ የበለጠ ሞር እናታችን የምንወድበት ሁኔታ ልጅ ሲመጣ ልጅ ስንወልድ ልጅ ደግሞ አላህ ሲበርክን ነው ያንን ጣዕም የምናየው ማለት ነው። ስለዚህ አላህ ደግሞ በልጅ ይባርካችሁ፣ ሁላችንም በልጅ ይባርካል። ልጅ ጸጋ ነው፣ ልጅ ስጦታ ነው። ሀቂቃ ማለት ልጅ የሌለው ሰው ሱብሃንአላህ እንደ ባዶ ቁጥሩት። በቃ በአጠቃላይ ባዶ ነው። ሀቂቃ ቢሞት ስሙ አይጠራበት የምንጠራበት ነገር የለም። በዱንያ ሲኖር በዛ ልክ እንደ የልጅ ሁኔታ ልጅ የፈለገ መጥፎ ራሱ ቢሆን የሆነ ቀን ሊስተካከል ይችላል። አላህ ደግሞ የሰጣችሁም ወይንም የሰጣንም ልጆችን አላህ ያበላሻቸው። አላህ ደግሞ ለሁላችንም ልጆች አላህ ያሳድግልን። ልጅ የሌላችሁ ደግሞ የእናትነትን ጣዕም የልጆቹን ጣዕም ልትጣጣሙበት ልጅ ይስጣችሁ፣ በልጅ ይባርካችሁ። ሀቂቃ ለማውራት ልጅ እኮ ልጅ ነው። በንብረት አይገዛ፣ በንብረት እንትን አይከፈል። በቃ ምን ልበላችሁ፣ የልጅነት ጥግና ጥግ ወይንም የእናትነት ጥግና ጥግ የወለደች እናት ናት የምታውቀው። ስለዚህ ሀቂቃ ትላንት በጣም ነው ያለቀስኩት። ምክንያቱም በቃ ያን ልጅ ስላየው እናትም ስቅ ብላ ስታለቅስ ወይ እናትነት አልኩ። እናትነት በዚህ ልክ ለልጆቿ እናት እኮ አላህ ደግሞ የልጆቻችንም የእናቶቻችንም ሀቅ የምናወጣበትን ጀግና ወይንም ስማ ያርገን። ሁላችንም ቪዲዮ አርዝም ያለው ያኔ 8 ደቂቃ ናት፣ ብዙ መላበዛውም። መልካምነት ለራስ ነው። መልካም አላህ ደግሞ ያርገን። አላህ ደግሞ አውጥቶናል በሰላም። አላህ ለሀገራችን ያብቃን። ሁላችሁም ልጅ የሌላችሁ በልጅ ይባርካችሁ። ዛሬ ጅማ ነው። ዱዓዬን አላህ ይቀበለን። ለተቸገረ ደግሞ አላህ ደግሞ ይርዳው። ለታመማ አፊያውን፣ ላረዛ ልብሱን፣ ስንት ደግሞ ያኔ ነፍሰ ጡር ሆኖ አርግዞ አላህን ለሚለምንበት ሁኔታ ሊኖር ይችላል የበኒ አደም። አላህ ደግሞ ይገላግለው በሰላም። ሁላችንም ደግሞ በሰላም ወተናል፣ በሰላም ይመልሰን። አብሽሩ። ቤቴን ደግሞ ላይክ እና ሰብስክራይብ ሼር በማድረግ ጀምሩ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ሁላችሁ